ጤና ይስጥልን የተወደዳችሁ ተከታታዮቻችን ምጣኔ ሀብታዊ እድገት ለማህበራዊ ዋስትናችን በማለት ተግቶ ከሚሰራው ገበያ ሚዲያ የምዕራፍ 2 የተመራረጡ የኢኮኖሚያዊና ማህበራዊ መረጃዎቻችንን ይዘንላችሁ ቀርበናል። በቅድሚያም አርዕስቶችን በነዳጅ የሚሰሩ ተሽከርካሪዎችን በተመለከተ አዲስ መመሪያ እየተዘጋጀ መሆኑ ተሰማም። በዚህ አዲስ መመሪያም በርካታ ጉዳዮች በውስጡ መካተታቸው ተነግሯል። በዝርዝር የምናደርሳችሁ መረጃችን ነው። የቀይ ባህርና የአሰብን ጥያቄ በሚመለከት የኢትዮጵያ መከላከያ ሚኒስቴር አዲስ አነጋጋሪና ትኩረትን የሳበ መረጃ ይፋ አደረገ። የሚኒስቴሩን ሙሉ መረጃ በዝርዝር የምናጋራችሁ ይሆናል። በአሰቃቂ የትራፊክ አደጋ የበርካታ ሰዎች ሕይወት ማለፉ ተገለጸ። ለመሆኑ የአደጋው መንስኤ ምንድነው? የምናጋራችሁ መረጃችን ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ የግዙፉን ፕሮጀክት ግንባታ ሂደት የሚከታተል ብሔራዊ ኮሚቴ ማዋቀራቸው ተገለጸ። የፕሮጀክቱን ግንባታ በተመለከተም ከመንግስት በኩል በርካታ ጉዳዮች ተሰምተዋል። በዝርዝር እናደርሳችኋለን። ለዓመታት የሰራችበትን ደሞዝ ተከልክላና ታግታ የነበረችው ግለሰብ ጉዳይ አነጋጋሪ ሆነም። ግለሰቧን በተመለከተም በርካታ መረጃዎች ወጥተዋል። የምትሰሙት ይሆናል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን እነዚህንና ሌሎች ኢኮኖሚያዊና ማህበራዊ መረጃዎቻችንን ይዘንላችሁ ቀርበናል። አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እየጋበዝን በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። ስራዎትን በተሻለ ጥራትና ቀልጥፍና ከቤትዎ ሆነው የሚያከናውኑበት ማሽን ያስፈልጎታል? ለፍላጎትዎ ኤሌጋንት ማሽነሪ ያለለው በአነስተኛ ገንዘብ ጀምረው ውጤታማ የሚሆኑበት ማሽኖች እኛ ጋር ያገኛሉ። የደረቅና ፈሳሽ ሳሙና ማምረቻ ማሽን፣ የለውዝ ቅቤ ማምረቻ ማሽን፣ የጨውና ቅመማ ቅመም መፍጫ ማሽን፣ የመኖ ማቀነባበሪያ ማሽን፣ የፕላስቲክ መፍጫና መጨፍለቂያ ማሽን፣ የቡና ማሽን፣ የልብስ ማጠቢያ ማሽን፣ የሻማና የጧፍ ማምረቻ ማሽን፣ የሽንኩርት መፍጫና ገብስ መፈተጊያ ማሽንን ጨምሮ ዘመናዊ የአረቄ ማውጫ ማሽኖችን በተመጣጣኝ ዋጋ አቅርበንልዎታል። ምርቶቻችንን ከሙሉ ዋስትናና የአመራረት ስልጠና እንዲሁም የጥሬ ዕቃ አቅርቦት ጋር ያገኛሉ። አድራሻችን አዲስ አበባ የሳሪስ ውሃና ማርያም ኪዳነ ምሕረት ጸበል ብርሃን ባንክ ፊት ለፊት ያገኙናል። ለበለጠ መረጃ በ0923 23 23 84 አሊያም በ0922 45 35 71 ላይ ይደውሉልን። ኤሌጋንት ማሽነሪ ለርሶ። በአሰቃቂ የትራፊክ አደጋ የበርካታ ሰዎች ሕይወት ማለፉ ተገለጸ። በአፋር ክልል ገቢ ረሱ ዞን ገለአሉ ወረዳ በደረሰ ከባድ የትራፊክ አደጋ የአራት ሰዎች ሕይወት ማለፉን የክልሉ ፖሊስ ኮሚሽን አስታውቋል። ከሞቱት ዜጎች በተጨማሪም በአደጋው ከባድ ጉዳት የደረሰባቸው ሁለት ሰዎች በገዋኔ የመጀመሪያ ደረጃ ሆስፒታል ሕክምና እያገኙ መሆኑን የክልሉ ፖሊስ ኮሚሽን የትራፊክ አደጋና ስታቲስቲክ ዲቪዥን ዋና ሳጅን ሰኢድ አህመድ ተናግረዋል። ዋና ሳጅኑ አክለውም ከሰመራ እስከ አዋሽ ባለው መንገድ የሚተላለፉ ማንኛውም አሽከርካሪዎች በየመንገዱ እንስሳትና ሕዝብ የሚንቀሳቀስባቸው ከተሞች እንዲሁም ኩርባ መንገዶች ስለሚገኙ ጥንቃቄ በተሞላበት መንገድ እንዲያሽከረክሩ አሳስበዋል። በየደረጃው የሚታዩ የአገልግሎት ጉድለቶችን በሚመለከት የፕላንና ልማት ሚኒስቴር አዲስ መረጃ ይፋ አደረገ። በዚህም መንግስት በየደረጃው የሚታዩ የአገልግሎት ጉድለቶችን ለማረም እየሰራ ነው ሲሉ የፕላንና ልማት ሚኒስትሯ ዶክተር ፍጹም አሰፋ ተናግረዋል። ሚኒስትሯ ይህን ያሉት በአማራ ክልል ባህር ዳር ከተማ የመሶብ አንድ ማዕከል አገልግሎት በዛሬው ዕለት ስራ በጀመረበት ወቅት ነው። ይህን ተከትሎ መሶብ የአንድ ማዕከል አገልግሎት ሰው ተኮር የአገልግሎት ልዕቀትን የሚያረጋግጥ ነው ያሉት ዶክተር ፍጹም የአገልግሎት አሰጣጥ ችግሮችን ለመፍታትም የአንድ ማዕከል አገልግሎቶች እየሰፉ ነው ብለዋል። በተጨማሪም መንግስት የአገልግሎት አሰጣጥ ችግርን ለመፍታት እንደ ሀገር እየሰራ መሆኑን የተናገሩት ሚኒስትሯ በመሶብ ማዕከል ዜጎች የሚፈልጉትን አገልግሎት በአንድ ማዕከል የሚያገኙበት ሲሆን ይህም ደግሞ መንግስትና ህዝብን የሚያቀራርብ ነው ሲሉ አብራርተዋል። በተጨማሪ
በተጨማሪም ማዕከሉን የተስፋ ማዕከል አድርጎ መመልከትና መጠበቅ እንደሚገባ እንዲሁም አገልግሎቱን በሌሎች ከተሞች ማስፋት እንደሚገባም አሳስበዋል። የአማራ ክልል ሲቪል ሰርቪስና የሰው ሀብት ልማት ቢሮ ኃላፊ ባንቻ አምላክ ገብረ ማርያም በበኩላቸው የአገልግሎት አሰጣጥ ችግሮችን ለማሻገር የተለያዩ ተግባራት እየተሰሩ ስለመሆናቸው ተናግረዋል። ለዓመታት የሰራችበትን ደሞዝ ተከልክላና ታግታ የነበረችው ግለሰብ ጉዳይ አነጋጋሪነቱ ቀጥሏል። በጅዳ የኢፌዴሪ ቆንጽላ ጀነራል ጽሕፈት ቤት ከ5 ዓመታት በላይ የሰራችበትን ደሞዝ ተከልክላና ታግታ የነበረች ኢትዮጵያዊትን ከእገታ በማስለቀቅ ደሞዟ እንዲከፈላት ማድረጉን አስታውቋል። ወይዘሪት ራዲ ሁሴን ኢብራሂም የተባለች ኢትዮጵያዊት በሕጋዊ መንገድ ለሥራ ወደ ሳውዲ አረቢያ ከሄደች በኋላ በጧኢፍ ከተማ በአሰሪዎቿ ታግታና የሰራችበትን ደሞዝ ተከልክላ መቆየቷ ተነግሯል። በመሆኑም የቆንጽላ ጽሕፈት ቤቱ መረጃ እንደደረሰው ዲፕሎማቶችን ወደ ስፍራው በመላክ ከታገተችበት በማስለቀቅ የሰራችበትን የ5 ዓመታት ቀሪ ደሞዝ 30 ሺህ የሳውዲ ሪያል እንዲከፈላት ማድረጉንም አስታውቋል። በቀጣይ ደግሞ ፓስፖርቷ እንዲታደስ በማድረግ እንዲሁም ወደ ሀገሯ የምትመለስበትን ሁኔታ በማመቻቸት ላይ እንደሚገኝም ጽሕፈት ቤቱ ተናግሯል። ይህን ተከትሎም ጽሕፈት ቤቱ የዜጎችን መብትና ጥቅም ለማስጠበቅ የሚያከናውናቸውን ስራዎች አጠናክሮ እንደሚቀጥል ከማህበራዊ ትስስር ገጹ የተገኘው መረጃ ያመላክታል። የቀይ ባህርን ጥያቄ ትክክል እንዳልሆነ የሚተች ሰው ባንዳ ነው ሲል የኢትዮጵያ መከላከያ ሚኒስቴር አስታወቀም። ሚኒስትሩ በይፋዊ የፌስቡክ ገጹ ላይ የአሰብና የቀይ ባህር ጥያቄ ትክክል እንዳልሆነ መቀላመድ ባንዳነት ነው ሲል አስታውቋል። በዚህም የቀይ ባህርና የአሰብን ጥያቄ በተመለከተ ባሰፈረውና በፌስቡክ ገጹ ላይ ባጋራው መልእክት የቀይ ባህርና የአሰብ ጉዳይ ከ3 አስርት ዓመታት በላይ የኢትዮጵያ ሕመም ሆኖ የታላቅ አገሪቷን ክብር አሳንሷል፣ እንዲሁም የጂኦፖለቲካዊ ብሔራዊ ወሳኝ ጥቅሟን ቀምቷልም ብሏል። የኢትዮጵያን ብሔራዊ ጥቅም ስለማረጋገጥ የሚያትተው የኢትዮጵያ መከላከያ ሚኒስቴር መልእክትም የኢትዮጵያ ወታደሮች የቀይ ባህርን ጥያቄ በዓለም አደባባይ በይፋ መጠየቁ በታላቅ የደስታ ስሜት ሞልቶናል ሲልም አስረድቷል። በተጨማሪም የመከላከያ ሚኒስትሩ በይፋዊ የፌስቡክ ገጹ ላይ ባሰፈረው በዚህ መልእክት ሰራዊቱ ለኢትዮጵያ ብሔራዊ ጥቅም መረጋገጥ የትኛውንም መስዋዕትነት ለመክፈል ለሰከንድ እንደማያቅማማም ገልጿል። በሌላ በኩል ጳጉሜ 4 ቀን 2017 ዓ.ም የተመረቀውን የኢትዮጵያን ታላቁ ህዳሴ ግድብን በመጥቀስም የቀይ ባህር ጉዳይም እውን የማይሆንበት ምክንያት እንደሌለ በጽኑ እናምናለን በማለት አቋሙንም አስታውቋል። ጠቅላይ ሚኒስትር ዶክተር አብይ አህመድ የግዙፉን ፕሮጀክት ሂደት የሚከታተል ብሔራዊ ኮሚቴ ማዋቀራቸው ተገለጸ። ይህ የተገለጸውም የኢትዮጵያ አየር መንገድ ከፍተኛ የመንግስት የሥራ ኃላፊዎችና ዓለም አቀፍ የባለድርሻ አካላት በተገኙበት በቢሾፍቱ ለሚገነባው አየር ማረፊያ ወቅታዊ የሥራ አፈጻጸም ባቀረበበት ወቅት ነው። በዚህ ወቅትም የኢትዮጵያ አየር መንገድ እውነተኛ የፓን አፍሪካ መገለጫ የሆነ አህጉራዊ የአቪዬሽን ተቋም ነው ሲሉ የአየር መንገዱ ዋና ሥራ አስፈጻሚ አቶ መስፍን ጣሰው ተናግረዋል። አየር መንገዱም ከፍተኛ የመንግስት የሥራ ኃላፊዎች፣ ዓለም አቀፍ ባለድርሻ አካላት፣ አጋር አካላትና ዲፕሎማቶች በተገኙበት በቢሾፍቱ አቅራቢያ ስለሚገነባው ዓለም አቀፍ የአየር ማረፊያና የአየር መንገዱን ወቅታዊ የሥራ አፈጻጸም ብሎም ቀጣይ ራዕዮችን በተመለከተ ሪፖርቱን አቀርቧል። በዚህም አየር መንገዱ ደህንነትና የአገልግሎት ምቹነት ከቀዳሚ ግቦቹ መካከል እንደሆነና አፍሪካን ከተቀረው ዓለም እያስተሳሰረ ለደንበኞቹ አስተማማኝ አገልግሎት መስጠቱን አጠናክሮ ይቀጥላል ሲሉ አቶ መስፍን አክለዋል። በተጨማሪም የደንበኞቹ ቁጥር በፍጥነት እያደገ መምጣቱንና ላለፉት 3 ዓመታትም የቢሾፍቱ አቡሴራ ዓለም አቀፍ የአውሮፕላን ማረፊያ ግንባታን ለማስጀመር ከአጋር አካላት ጋር በመቀናጀት የዝግጅት ስራዎች ሲከናወኑ መቆየታቸውንም ጠቁመዋል።
በመሆኑም የኢትዮጵያ መንግስት ለፕሮጀክቱ ያልተቋረጠ ድጋፍ ማድረጉን አንስተው ለዚህም ደግሞ በጠቅላይ ሚኒስትር ዶክተር አብይ አህመድ አማካኝነት የፕሮጀክቱን ሂደት የሚከታተል ብሔራዊ ኮሚቴ ተዋቅሮ ወደ ስራ ገብቷልም ብለዋል። እንዲሁም አዲሱ የቢሾፍቱ ዓለም አቀፍ አየር ማረፊያ ፕሮጀክት አፍሪካን እርስ በርስና ከተቀረው ዓለም ለማስተሳሰር ትልቅ ሚና እንደሚጫወትም ገልጸዋል። የአፍሪካ ልማት ባንክ ተወካይ በበኩላቸው ባንኩ በአህጉሪቱ የአቪዬሽን ታሪክ ትልቁ ነው የተባለለትን ፕሮጀክት የፋይናንስ ማመቻቸት ተግባሩን እንዲያከናውን መመረጡን በማንሳት ከአጋር አካላት ጋር በመሆን ለፕሮጀክቱ ስኬት በቁርጠኝነት መስራቱን እንደሚቀጥል አስረድተዋል። በነዳጅ የሚሰሩ ተሽከርካሪዎችን በተመለከተ አዲስ መመሪያ እየተዘጋጀ መሆኑ ተገለጸም። የትራንስፖርትና ሎጂስቲክ ሚኒስቴር በነዳጅ የሚሰሩ ተሽከርካሪዎችን ወደ ኤሌክትሪክ ለመቀየር ስታንዳርድ ጸድቆ አዲስ መመሪያ እየተዘጋጀ መሆኑን አስታውቋል። በመሆኑም በነዳጅ የሚሰሩና አገልግሎት እየሰጡ ያሉ ተሽከርካሪዎች ዕጣ ፈንታቸው ወደ ኤሌክትሪክ መቀየር ነው ሲሉ የትራንስፖርትና ሎጂስቲክ ሚኒስትር ዴኤታው በርኦ ሐሰን ተናግረዋል። ሚኒስትር ዴኤታው አክለውም የነዳጅ ተሽከርካሪዎችን ወደ ኤሌክትሪክ መቀየሪያ ስታንዳርድ ጸድቆ አዲስ መመሪያ እየተዘጋጀ መሆኑን አስረድተዋል። የኤሌክትሪክ መኪና በዓለም አቀፍ ደረጃ እየተስፋፋ ባለበት በዚህ ወቅት ኢትዮጵያም ከ100 ሺህ በላይ ተሽከርካሪዎችን ወደ ገበያው ማስገባቷን ጠቁመዋል። በተጨማሪም በመጪዎቹ 10 ዓመታት ወደ ሀገር ውስጥ ከሚገቡ ተሽከርካሪዎች መካከል 95 በመቶ የሚሆኑትን የኤሌክትሪክ ለማድረግ እየተሰራ ስለመሆኑም ተናግረዋል። መንግስት የኤሌክትሪክ መኪና ምርትን ለማፋጠን የነዳጅ ወጪን ለመቀነስና አረንጓዴ ከባቢን ለመገንባት አቅዶ እየሰራ ሲሆን በቀጣዮቹ 10 ዓመታት ውስጥም ከ500 ሺህ በላይ የኤሌክትሪክ ተሽከርካሪዎችን ወደ ሥራ ለማስገባት ከፍተኛ ጥረት እያደረገ ስለመሆኑ ተናግረዋል። ቀጥለናል። ውድ ተከታታዮቻችን ወደ መጨረሻው ዝርዝር መረጃችን ስንሸጋገር የጸጥታው ምክር ቤት በሀገሪቱ ላይ ከፍተኛ ማዕቀብ መጣሉ ተገለጸም። የተባበሩት መንግስታት የጸጥታው ምክር ቤት ከኒውክለር ፕሮግራም ጋር በተገናኘ በኢራን ላይ በድጋሜ ኢኮኖሚያዊና ወታደራዊ ማዕቀብ መጣሉ ተገልጿል። ምክር ቤቱ በፈረንጆቹ 2015 ስምምነት መሰረት በኢራን ላይ ተነስቶ የነበረውን ማዕቀብ በድጋሜ እንዲጣል ወስኗል ተብሏል። ውሳኔው የተላለፈውም ዩናይትድ ኪንግደም፣ ፈረንሳይና ጀርመን ኢራን ስምምነቱን ሙሉ ለሙሉ ለመተግበር ቁርጠኛ አይደለችም በሚል ቅሬታ ማቅረባቸውን ተከትሎ መሆኑ ተነግሯል። በሌላ በኩል ቻይናና ሩሲያ ደግሞ በአንጻሩ በኢራን ላይ የሚጣለውን ማዕቀብ ለ6 ወራት እንዲዘገይ መጠየቃቸውን ቢቢሲ ዘግቧል። ይሁን እንጂ በኢራን ላይ ማዕቀብ ለመጣል የቀረበው የውሳኔ ሐሳብ በሌሎቹ የጸጥታው ምክር ቤት አባላት አብላጫ ድምፅ ማግኘቱ ተገልጿል። የኢራኑ ፕሬዝዳንት ደግሞ በቴህራን ላይ በድጋሚ የተጣለው ዓለም አቀፍ ማዕቀብ ተቀባይነት የሌለው ሕገ ወጥና ኢፍትሐዊ ነው ሲሉ አውግዘውታል ተብሏል። ፕሬዝዳንቱ አክለውም ኢራን የኒውክሌር ጦር መሳሪያ የማበልጸግ ፍላጎት እንደሌላትና በጉዳዩ ላይም አስፈላጊውን መረጃ ለመስጠት ቁርጠኛ መሆኗን አጽንኦት ሰጥተዋል የተባለው የማዕቀብ ውሳኔውን ተከትሎም ኢራን በዩናይትድ ኪንግደም፣ ፈረንሳይና ጀርመን የሚገኙ አምባሳደሮቿን ለምክክር መጥራቷም ተጠቅሷል። በዚህም በቴህራን ላይ በድጋሜ የተጣለው ሁሉን አቀፍ ማዕቀብ ከዛሬ ጀምሮ ተግባራዊ እንደሚደረግም ተመላክቷል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን ለምዕራፍ 2 ያዝንላችሁ ኢኮኖሚያዊና ማህበራዊ መረጃዎቻችን እነዚህን ይመስሉ ነበር። አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያ ገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን።
ስራዎትን በተሻለ ጥራትና ቅልጥፍና ከቤቶ ሆነው የሚያከናውኑበት ማሽን ያስፈልጎታል? ለፍላጎተው ኤሌጋንት ማሽነሪ ያለለው። በአነስተኛ ገንዘብ ጀምረው ውጤታማ የሚሆኑበት ማሽኖች እኛ ጋር ያገኛሉ። የደረቅና ፈሳሽ ሳሙና ማምረቻ ማሽን፣ የለውዝ ቅቤ ማምረቻ ማሽን፣ የጨውና ቅመማ ቅመም መፍጫ ማሽን፣ የመኖ ማቀነባበሪያ ማሽን፣ የፕላስቲክ መፍጫና መጨፍለቂያ ማሽን፣ የቡና ማሽን፣ የልብስ ማጠቢያ ማሽን፣ የሻማና የጧፍ ማምረቻ ማሽን፣ የሽንኩርት መፍጫና ገብስ መፈተጊያ ማሽንን ጨምሮ ዘመናዊ የአረቄ ማውጫ ማሽኖችን በተመጣጣኝ ዋጋ አቅርበንልዎታል። ምርቶቻችንን ከሙሉ ዋስትናና የአመራረት ስልጠና እንዲሁም የጥሬ ዕቃ አቅርቦት ጋር ያገኛሉ። አድራሻችን አዲስ አበባ የሳሪስ ውሃና ማርያም ኪዳነ ምሕረት ጸበል ብርሃን ባንክ ፊት ለፊት ያገኙናል። ለበለጠ መረጃ በ0923 23 23 84 አሊያም በ0922 45 35 71 ላይ ይደውሉልን። ኤሌጋንት ማሽነሪ ለርሶ